ባለቤትሽ ያመጣት ሴት በገዛ ሶፋሽ ላይ ተቀምጣ እግሯን እንድታሽላት ብታዝሽ ምን ታደርጊያለሽ? አንዳንዴ ወዳጅ መስሎ አጠገባችን ያለው ሰው ዋና ጠላታችን ሊሆን ይችላል። ባለቤቷን ልክ እንደ ንጉስ የምታከብረው ሳራ በትዳሯ ውስጥ ያለውን ዘግናኝ ሚስጥር ለማወቅ የተገደደችው ምንም ትኩረት ባልሰጠቻት ታማኛው የቤት ሰራተኛው አማካኝነት ነበር። ሳራ የገነባችው የፍቅር ዓለም በዓይኗ ፊት ሲፈራረስ የሚሰማት ትልቅ ስቃይ በእርግጠኝነት አይናችሁን በእንባ ይሞላዋል። ይህ ታሪክ ከፈገግታ ጀርባ የተደበቀን ክህደት እናም ፈጣሪ ወዳጅ ሲከዳን ምንም ያላሰብነውን ሰው ልኮ እንዴት ከጉድ እንደሚያወጣን የሚያሳይ ነው። የማስመሰል ጥግ፣ ያልታሰበ ታማኝነትና የፍትህ መጨረሻ ያለበትን ይህንን ልብ የሚነካ ታሪክ እስከ መጨረሻው ተመልከቱት። ሰላም ውድ ቤተሰቦቼ እንደምን አላችሁ? ታሪኩን ከመጀመራችን በፊት ግን እስኪ ይሄንን ልብ የሚነካ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት መሳጅ ታሪኮችን በየቀኑ የምንለቅበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። የሳራ ታማኝ ሰራተኛ በመጨረሻም ባሏ ሌላ ሴት ወደ ቤታቸው እያመጣ መሆኑን እውነቱን ለመናገር ድፍረቱን ስታገኝ፣ ሳራ ግን ለማመን ፍቃደኛ አልነበረችም። ነገር ግን ማያ ቀጥሎ የተናገረችው ነገር ሁሉንም ነገር ቀየረው። እመቤት ብላ ጠራቻት። እውነቱን በገዛ ዓይንሽ ማየት ከፈለግሽ ይሄው የኔን ዩኒፎርም ልበሽና እንደ ቤት ሰራተኛ ሁኚ። በዚያ ምሽት የሆነው ነገር ማንም ያልጠበቀው ነበር። በአካባቢው ያለ ሰው ሁሉ ጄምስንና ሳራን ያደንቃቸው ነበር። ለሚያያቸው ሁሉ ፍጹም የሆነ ትዳር ምሳሌ ነበሩ። ጄምስ ረዥም፣ መልከ መልካምና ማራኪ ነበር። ከሳራ ጎን በሚሄድበት ጊዜ ሁሉ ልክ እሷ በጣም ውድ እንደሆነች አድርጎ እጇን በቀስታ ይይዝ ነበር። የመኪና በር ይከፍትላታል፣ በፍቅር ፈገግ ይላል እና ሌሎች ሴቶች በድብቅ እንደሱ ያለ ወንድ እንዲኖራቸው የሚመኙበትን ጣፋጭነት ያሳያት ነበር። ሳራ በውስጥም በውጭም ቆንጆ ነበረች። ደግ፣ ታታሪ እናም ባሏን የምትወድ። እሱን ባየችው ቁጥር እንዲህ አይነት ተንከባካቢ ባል ስለሰጣት እግዚአብሔርን ሁሌም ታመሰግን ነበር። ፍቅራቸው ንጹህ እንደሆነ ታምን ነበር፣ ደህናም እንደሆነች ታምን ነበር። ነገር ግን ከጄምስ ፈገግታ ጀርባ አንድ አስከፊ ሚስጥር ተደብቆ ነበር። በቆንጆ ቤታቸው ውስጥ ሌላ ዝምተኛ ምስክር ነበረች፣ ማያ፣ የቤት ሰራተኛቸው። ማያ ለጥንዶቹ 3 ዓመት ያህል ሰርታለች። በዚህ ጊዜ ውስጥ ሳራን በጥልቅ ለመውደድና ለማክበር በቅታ ነበር። ሳራ ማንኛውም የቤት ሰራተኛ እንዲሆንላት የምትጸልየው አይነት ሴት ነበረች። አትጮህም፣ አትሳደብም። ሁል ጊዜ ማያን እንደ ሰው ታያታለች፣ እንደ ሰው ትይዛታለች። በገና ወቅት ስጦታዎችን ትገዛላትና ማያ ስለ ጠንካራ ስራሽ አመሰግናለሁ ትላታለች። ነገር ግን የማያ ልብ የሚያም ሚስጥር ተሸክሞ ነበር። በየምሽቱ እንቅልፍ የሚነሳ ሚስጥር፣ የሳራን ዓለም ሙሉ በሙሉ ሊያጠፋ የሚችል ሚስጥር። ሳራ ለስራ ስትጓዝ ወይም ቤተሰቦቿን ለመጠየቅ ስትሄድ ጄምስ ሙሉ በሙሉ ይቀየር ነበር። በህዝብ ፊት ሁሉም የሚያየው አፍቃሪ ባል ይጠፋል። ሴቶችን ወደ ገዛ ቤቱ፣ ወደ ገዛ የጋብቻ አልጋው ያመጣ ነበር። ሳራ ለመጨረሻ ጊዜ በተጓዘችበት ወቅት ጄምስ ክሎ እየተባለች ወጣት አመጣ። ደፋር፣ ቆንጆና ትዕቢተኛ ነበረች። ክሎይ ቤቱ የእሷ እንደሆነ አድርጋ ነበር የምታየው። ማያን እንደ ቆሻሻ ታዛት ነበር። ጠረጴዛውን አጽጂ ሴትዮ፣ ፈጠን ፈጠን በይ፣ ደግሞ ምን ያንቀራፍፍሻል ትል ነበር። በሳራ ሳሎን ውስጥ ወይን እየጠጣችና እየሳቀች ማያ በዝምታ ትቆማለች። እጆቿ በቁጣና በህመም ይንቀጠቀጣሉ። መጮህ ትፈልጋለች። ክሎይን ውጪ ማለት ትፈልጋለች። ለሳራ እውነቱን መናገር ትፈልጋለች። ነገር ግን ፍርሃቷ ምላሷን ይይዘው ነበር። ጄምስ በጣም ኃይለኛና ብልህ ነበር። በሰዎች ፊት ሳራን ንግስቴ ብሎ ይጠራታል። በህዝብ ፊት እጇን ይስማል። እሷን በማግኘቱ ምን ያህል እድለኛ እንደሆነ ለጓደኞቹም ይናገራል። ሁሉም ሰው ያምነው ነበር። ማንም ቢሆን ከዝግ በር ጀርባ ያለውን እውነተኛ ጭራቅነቱን አያውቅም። አንዳንድ ጊዜ ማያ በትንሿ ክፍሏ ውስጥ ተደብቃ በዝምታ ታለቅስ ነበር። አንድ ሰው እንዴት እንደዚህ አይነት ጥሩ ሴት አሳልፎ እንደሚሰጥ አልገባትም። በየምሽቱ ከአልጋዋ አጠገብ ተንበርክካ አምላኬ ሆይ እባክህን አንድ ቀን እውነቱ ይውጣ፣ እባክህን የእመቤት ሳራን ዓይን ክፈት፣ ይህ ህመም አይገባትም እያለች ትጸልይ ነበር። ማያ መቼ ወይም እንዴት እንደሚሆን አታውቅም። ነገር ግን በልቧ ውስጥ አንድ ቀን እውነቱ እንደማዕበል እንደሚፈነዳ ታውቅ ነበር። እናም የአንድ ቀን ሲመጣ የጄምስ የሐሰት ፍቅርና የውሸት ዓለም በመጨረሻ ተንኮታክቶ ይወድቃል። ቀኑ ብሩህ የሐሙስ ከሰዓት ነበር።
ሳራ ለስራ ጉዳይ ከከተማ ወጣ ካለች 3 ቀናት ሆኗታል። በዚያው ምሽት ጄምስ ከስራ ሲመለስ ሊርቃት ከማይችላት ክሎይ ጋር ወደ ቤት መጣ። ወደ ግቢው በር ሲገቡ ጄምስ ክሎይን ተመልክቶ ፈገግ አለ። ቤብ እንደፈለግሽ ሁኚ፣ አሁን ያንቺ ቤት ነው፣ ይገባሻል አላት። ክሎይ ዙፋኗን እንደያዘች ንግስት ፈገግ አለች። ቤቱን የራሷ እንደሆነ አድርጋ ዳሌዋን እያወዛወዘች ገባች። የሳራን ውድ ሽቶዎች ተቀባች። ነጠላ ጫማዋን አደረገች። እናም በዚያ ምሽት ባልጋዋ ላይ ተኛች። ክሎይ እሷ ተራ ጎብኚ አይደለችም፣ የቤቱ አዲስ እመቤት ነበረች። የቤት ሰራተኛዋ ማያ በዝምታ ትከታተላለች። በየምሽቱ በትንሿ ክፍሏ ትተኛለች። ልቧ ግን በህመም ከብዷል። የምታየውን ማመን አትፈልግም። ሌላ ሴት በእመቤት ሳራ አልጋ ላይ ስትተኛ ልብሷን ስትለብስና የሁሉም ነገር ባለቤት እንደሆነች ስታስብ፣ ነገር ግን ማያ የምትናገርበት ስልጣን አልነበራትም። መጸለይና መጠበቅ ብቻ ነበር የምትችለው። ይህ በእንዲህ እንዳለ በ5ኛው ቀን ሳራ የስራ ጉዟን ካሰበችበት ጊዜ ቀድማ ጨረሰች። በለሆሳስ ፈገግ እያለች ወደ ቤት የመጀመሪያዋን በረራ ያዘች። ጄምስን ልታስገርመው ስለፈለገች አልነገረችውም ነበር። አይሮፕላኑ ከተማቸው ላይ ሲያርፍ ፊቱን በአይነ ህሊናዋ አየች። እንዴት አጥብቆ እንደሚያቅፋትና ምን ያህል እንደናፈቃት እንደሚነግራት። ያንን ፈገግታ በድጋሚ ለማየት ጓጉታ ነበር። ነገር ግን በቤት ውስጥ የሚጠብቃት አስገራሚ ነገር ልቧን እንደሚሰብረው አላወቀችም። በዚያ ጠዋት ማያ ሳሎኑን እያጸዳች ሳለ በድንገት መኪናው ወደ ግቢው ሲገባ ሰማች። ልብ ትርቷ ጨመረ። ጄምስ ከስራ የተመለሰ መሰላት። ነገር ግን በሩን ስትከፍተው ደነገጠች። በደስታ ፈገግ እያለች የጉዞ ቦርሷን ይዛ የቆመችው ሳራ ነበረች። እመቤት! ማያ ትንፋሿ ተቋረጠ። ሞልዌያው ሊጥላት ጥቂት ቀራት። ሳራ ሳቀች። ማያ መንፈስ ያየሽ እኮ ነው የምትመሲው። ቀድሜ ስለጨረስኩ ባለቤቴን ሰርፕራይዝ ላረገው መጣው። ነገር ግን ማያ አልሳቀችም። ልቧ በጣም ከመምታቱ የተሰማ ለራሷ ይሰማት ነበር። የጸለየችለት ጊዜ ይህ ነበር። አሁን ደርሷል። የሚንቀጠቀጡ እጆቿን ለማረጋጋት በመሞከር በጥልቀት ተነፈሰች። እመቤት እባክሽን ግቢና ተቀመጪ አለች ማያ በዝቅተኛና በሚንቀጠቀጥ ድምጽ። ሳራ በትንሹ ፊቷን አጠቆረች። ለምን? ምንድነው የተፈጠረው? ጄምስ የት ነው ያለው? የምነግርሽ ነገር አለኝ እባክሽን፣ ማያ በሹክሹክታ ተናገረች። አንድ ሰው ሊሰማት እንደሚችል በመስጋት ዙሪያዋን በፍርሃት እያየች ነበር። የሳራ ፈገግታ ሙሉ በሙሉ ጠፋ። የእጅ ቦርሷን ወንበሩ ላይ ጥላ በቀስታ ተቀመጠች። ልቧ በድንገት ተረበሸ። ከዚያም ማያ መናገር ጀመረች። እያንዳንዱ ቃል ካፏ እየተንቀጠቀጠ ወጣ። እመቤት፣ በሄድሽ ቁጥር ጄምስ ሌላ ሴት ወደዚህ ቤት ያመጣል። ስሟ ክሎይ ይባላል። አንቺ ከሄድሽ ጀምሮ እዚሁ ናት። ባልጋሽ ላይ ትተኛለች፣ እቃዎችሽንም ትጠቀማለች እና እኔን እንደ ቤት ሰራተኛዋ ታዘኛለች። ከዚህ በፊት ያልነገርኩሽ ስለፈራው ነው። አሁን ግን ስለመጣሽ ሁሉንም ነገር በገዛ ዓይንሽ ማየት ትችያለሽ። ለረጅም ደቂቃ አስፈሪ ዝምታ ክፍሉን ሞላው። የሚሰማው ብቸኛው ድምጽ የሚቆጥረው የሰዓት ድምጽና የሳራ የልብ ትርታ በራሷ ጆሮ ውስጥ ነበር። ማያን ባለማመን ተመለከተቻት። ከንፈሮቿ ተከፍተዋል። ነገር ግን ምንም ቃል አላወጣችም። እንባ ዓይኗን ሞላው። ማያ የምትዩ ነገር እውነት ነው ብላ በደካማ ድምጽ ጠየቀቻት። ማያ አንገቷን ባውንታ ነቀነቀች። ከገዛ ዓይኖቿ እንባ እየፈሰሰ ነበር። አሁን እመቤት በህይወቴ እምላለሁ፣ አሁን እዚህ የለችም። ምናልባት ለገበያ ወጥታ ይሆናል፣ ግን በቅርቡ እንደምትመለስ አውቃለሁ። የሳራ ዓለም መሽከርከር ጀመረ። እንዳትወድቅ የወንበሩን ጠርዝ አጥብቃ ያዘችው። ይህ እውነት ሊሆን ይችላል? ጄምስ አፍቃሪ ባሏ፣ ንግስቴ ብሎ የሚጠራት ሰው በእውነት እንደዚህ ያደርጋል? ከመተኛታቸው በፊት ሁሉ ጊዜ ግንባሯን እንደሚሰማት ስታስታውስ ደረቷ ጠበበ። በጓደኞቻቸው ፊት እንዴት ፈገግ እንደሚልላት ሁሉ ጊዜም ሳራ አንቺ ማለት እኮ ለኔ ሁሉ ነገሬ ነሽ ይል እንደነበር ስታስታውስ እነዚያ ትዝታዎች በሙሉ ውሸት እንደሆኑ ለማመን ከበዳት። ለመቆም ሞከረች፣ ነገር ግን እግሮቿ ዝለዋል። እንባ በጉንጮቿ እየፈሰሰ አይ ጄምስ አይሆንም፣ ይህንን በፍጹም እኔ ላይ አያደርግም ብላ ተናገረች። ማያ አጠገቧ ተንበርክካ እጇን በቀስታ ያዘች። እመቤት እንዲህ ባለ ሁኔታ ልነግርሽ አልፈለኩም ነበር፣ ነገር ግን ምን ላድርግ? እውነቱን ብታውቂው ይሻላል። ሳራ ለጥቂት ጊዜ ባለችበት ደርቃ ቀረች። አእምሯ ባዶ ሆነ። እውነት እንደሆነ ይነግራታል። ልቧ ግን ለማመን እምቢ አላት። በቀስታ ተነሳች። እንባዋን አበሰችና በጥልቀት ተነፈሰች። ዓይኖቿን ጨፈነች።
ልቧ በደረቷ ውስጥ እየተሰበረ ነበር። እንባዋን ለመቆጣጠር ስትሞክር መላ ሰውነቷ ይንቀጠቀጥ ነበር። የምትዩ እውነት ከሆነ ብላ ተናገረች። ድምጿ እየተንቀጠቀጠ ነበር። በገዛ ዓይኔ ማየት እፈልጋለሁ። ማያ በጥልቀት ተነፈሰች። ይህንን ሚስጥር ለረጅም ጊዜ ይዛው ነበር። አሁን ግን ጊዜው ስለደረሰ ወደ ኋላ መመለስ እንደሌለባት ታውቃለች። እመቤት አለች በቀስታ፣ እባክሽን ስሚኝ። ማንም ሳያውቅ እውነቱን የምትረጅበት አንድ መንገድ አለ። ሳራ ራሷን በቀስታ አነሳች። ምን ማለትሽ ነው ብላ ጠየቀቻት። ማያም ምራቋን ዋጠችና በጥንቃቄ ተናገረች። የቤት ሰራተኛ ከሆንሽ ሁሉንም ነገር በገዛ ዓይንሽ ማየት ትችያለሽ። ክሎይ አንቺን አታውቅሽም። እኔን እንደምታዘኝ አንቺንም ታዝሻለች። ያኔ እንዴት እንደምትሆንና ጀምስ እንዴት እንደሚያያት ታያለሽ። ለጥቂት ሰኮንዶች ሳራ ማያን በፍርሃት ንግግር አታፈጠጠችባት። የቤት ሰራተኛዋ በገዛ ቤቷ ውስጥ የቤት ሰራተኛ እንድትሆን እየጠየቀቻት ነበር። ሐሳቡ ኩራቷን ነካው። የጀምስ ሚስት፣ ያ ፍጹም የተባለው ባል ሚስት እንዴት በገዛ ቤቷ ውስጥ እንደ ቤት ሰራተኛ ትለብሳለች? ነገር ግን ማያ ስለተናገረችው ነገር ስታስብ በሳት የተለኮሰው ቁጣ በልቧ ውስጥ መቃጠል ጀመረ። ህመሟ ወደ ቁጣ ተቀየረ። ጄምስ በእውነት ቤታቸውን ሆቴል ካደረገው በገዛ ዓይኗ ማየት ነበረባት። ፈጽሞ ሊክድ በማይችልበት ሁኔታ እጅ ከፍንጅ ልትይዘው ፈለገች። ሳራ በቀስታ ቆመች። ከዩኒፎርሞችሽ አንዱን ስጪኝ አለች በዝቅተኛ ድምፅ። እመቤት ማያ ጠየቀች። እርግጠኛ ነሽ? ሳራ ተመለከተቻት። ዓይኖቿ በእንባ ቀልተዋል፣ ነገር ግን በቁርጠኝነት ተሞልተዋል። እውነቱን የማውቅበት ብቸኛው መንገድ ይህ ከሆነ አለች። ይሁን። ማያ በፍጥነት ከዩኒፎርሞቿ አንዱን አመጣች። ነጭ አፕሮን ያለው ቀላል ጥቁር ልብስ ነበር። ሳራ ጌጣጌጦቿን አወለቀች፣ ሜካፑን አበሰችና ልብሷን ቀየረች። በመስታወት ስትመለከት ያየችው ነገር ልቧን ሰበረው። ካሁን በኋላ ያቺ ሰው ሁሉ የሚያከብራትን ውብ ሴት አትመስልም ነበር። የቤት ሰራተኛ መስላለች። ዓይኖቿ ከመቼውም ጊዜ በላይ ስለታም ነበሩ። ማያ እየተንቀጠቀጠች ከኋላዋ ቆመች። እመቤት፣ እኔ እንደተለመደው ሆናለሁ። አንቺም እኔ እንደማደርገው አድርጊና ሁሉንም ነገር ታያለሽ። ሳራ በቀስታ አንገቷን ነቀነቀች። ከንፈሮቿ ይንቀጠቀጣሉ፣ ግን መንፈሷ ጠንካራ ነበር። በዚያ ቅስፈት በዝምታ ቃል ገባች። ጄምስ በእውነት እየከዳት ከሆነ ፈጽሞ አትምረውም። ብዙም ሳይቆይ የመኪና ጥሩምባ ድምፅ በግቢው ውስጥ አስተጋባ። የማያ ልብ ትርታ ጨመረ። ከጥቂት ጊዜ በኋላ የፊት በሩ ተከፈተና ክሎይ ብዙ የገበያ ቦርሳዎችን ይዛ በኩራት ወደ ቤት ገባች። ሳሎን ውስጥ ስትገባ በከፍተኛ ድምፅ እያወራችና ዳሌዋን እያወዛወዘች ነበር። ሽቶ አየሩን ሞላው። የወርቅ አምባሮቿ በእያንዳንዱ እንቅስቃሴዋ ይጮሃሉ። ዓይኖቿ በድንገት ከማያ አጠገብ ወደ ተቀመጠችው ወደ ሳራ ላይ ሲያርፉ ቆመችና ፊቷን አጨማደደች። ይቺ ደግሞ ማናት? ክሎይ በመንገድ ላይ ያለን እንግዳ እንደምትጠቁም በባለጊነት ሳራን እየጠቆመች ጠየቀች። ማያ በግድ ፈገግ ብላ መለሰች። ኦ፣ እሷም የቤት ሰራተኛ ናት። የታመመች እናቷን ለመጠየቅ ሄዳ ነበር። ዛሬ ተመልሳለች። ወዲያውኑ የክሎይ ፊት ተቀየረ። ከንፈሮቿ ወደ ክፉ ፈገግታ ተለወጡ። ኦ፣ ሁለት የቤት ሰራተኞች ብላ በንቀት ሳቀች። በጣም ጥሩ፣ አሁን በመጨረሻም ማረፍ እችላለሁ። የገበያ ቦርሳዎቿን ወለሉ ላይ ጣለች። እጇን አጨብጭባ በኩራት እንዲህ አለች። ሁለታችሁም ወደዚህ ኑ፣ የምሰጣችሁ ስራ አለኝ። የሳራ ልብ መምታት ጀመረ። ክሎይ በገዛ ሳሎኗ ውስጥ እንደ ንጉስ ትዕዛዝ ስትሰጥ መተንፈስ አቃታት። ክሎይ ሶፋው ላይ በከባድ ሁኔታ ተቀመጠች። እግሮቿን አነባብራና ጸጉሯን በኩራት እያስተካከለች አንቺ አለች በቀዝቃዛ ድምፅ። በትክክል እንኳን ሳትመለከታት ሳራን እየጠቆመች ነበር። ነይና እግሬንሽኝ፣ በገበያ ማዕከል ውስጥ በመሄድ አብጠዋል። በዛ ቅስፈት ሳራ ደነገጠች። ቁጣ በውስጧ ሲቃጠል ደረቷ ከፍና ዝቅ ሲል ተሰማት። ማያን ተመለከተቻት። ማያ ደግሞ እንድትረጋጋ በዝምታ የምትማጸን በሚመስል መልኩ አንገቷን በአዎንታ ነቀነቀችላት። ኩራቷን ወጥ አድርጋ ሳራ በክሎይ ፊት በቀስታ ተንበረከከችና እግሮቿን ማሸት ጀመረች። እያንዳንዱ ንክኪ በእጆቿ ላይ እንደ እሳት ይሰማት ነበር። ልቧ በህመም ሲጮህ ዓይኖቿ በእንባ ተሞሉ። ይህ የኔ ቤት ነው፣ የኔ ሶፋ ነው። እኔ ከባለቤቴ ጋር በገነባሁት ቤት ውስጥ እንደ ንግስት ተገኝተሻል ብላን ሾካሾከች። ክሎይ ቀዝቃዛውን መጠጥ እየጠጣች በምቾት ተደገፈች። ማያን ተመልክታት በስንፍና እንዲህ አለች። ወደ ኩሽና ሂጂና ልዩ የሆነ ነገር አምጪልኝ። ተራ ምግብ ሰልችቶኛል።
እስኪ ብዙ ስጋ ያለው ሾርባ ስሪልኝ። ይፍጠን እሺ። ማያ በፍጥነት አንገቷን ነቀነቀችና እየተቻኮለች ሄደች። ሳራን በአዘኔታ ተመለከተቻት። ይህ በእንዲህ እንዳለ ክሎይም በድጋሚ ሳራን አየቻት። ስምሽ ማን ነው? ስልኳን በቸልተኝነት እያየች ጠየቀቻት። ሳራ አንገቷን ደፍታ ስሜ ቺዮማ ይባላል አለቻት። ክሎይ በኩራት ሳቀች። ቺዮማ፣ እሺ ጥሩ ነው። ነገ ልብሶቼን ታጥቢልኛለሽ እሺ? ለአሁን ግን ወደ ፎቁ ሂጂና የስልኬን ቻርጀር አምጪልኝ። የሳራ ደረት ወዲያውኑ ጠበበ። ወደ ፎቅ? ያኮ የሷ መኝታ ቤት ነበር፣ የግል ቦታዋ። በቀስታ ቆመችና ደረጃውን መውጣት ጀመረች። ፎቅ ደርሳ የቤቱን መኝታ ቤት ስትከፍት እግሮቿ ተንቀጠቀጡ። ያየችው ነገር ጉልበቷን አዛለው። የክሎይ ቦርሶች በአልጋው ላይ ተበታትነዋል። ሜካፓ በመዋቢያ ጠረጴዛው ላይ ተቀምጧል። የሌላ ሴት ዕቃዎችን ለማስቀመጥ የሳራ ሽቶዎች፣ ጌጣጌጦችና ልብሶች ወደ ጎን ተገፍተዋል። ሳራ ከቀናት በፊት ከጀምስ ጋር ወደ ነበሩበት አልጋ አፍጥጣ ስትቆም እንባ በዓይኖቿ ሞላ። የሳቃቸው ትዝታ፣ አብረው ያሳለፏቸው ምሽቶች እና የገባላት ቃል ትዝ አላት። እንዳትጮህ ከንፈሯን አጥብቃ ያዘች። በሚንቀጠቀጡ እጆቿ ቻርጀሩን አንስታ ወደ ታች ተመለሰችና በዝምታ ከክሎይ አጠገብ አስቀመጠችው። ሰዓታት አለፉ። ክሎይ ስድቧን ቀጠለች። ሳራ እንድትጠርግ፣ መጠጥ እንድታመጣላት፣ እንድትንበረከክና ወለሉን እንድታጥብ አዘዘቻት። ሳራም የታዘዘችውን ሁሉ አደረገች። ፊቷ ረጋ ያለ ቢመስልም ልቧ ውስጥ ግን እሳት ይቃጠል ነበር። እያንዳንዱ ትዕዛዝ ነፍሷን እንደሚቆርጥ ቢላዋ ነበር። እኔ የዚህ ቤት ባለቤት እንጂ የቤት ሰራተኛ አይደለሁም ብላ መጮህ ፈለገች። ነገር ግን ራሷን ተቆጣጠረች። ትክክለኛው ሰዓት ገና እንዳልደረሰ ራሷን አሳሰበች። ጀምስን፣ ሁሉንም ነገር በገዛ አይኗ ማየት ፈለገች። የምሽቱ ፀሐይ በመጋረጃው በኩል ሲጠፋ ክሎይ ሶፋው ላይ ተዘርግታ በከፍተኛ ድምፅ አዛጋች። ኦ ምን አይነት ጣፋጭ ህይወት ነው! በጣም ደስ ይላል አለች በኩራት። እኔንና የኔን ሰው የሚያገለግሉ 2 ሰራተኞች አሉን። ያቺ ሞኝ ሚስት ምን እያጣች እንደሆነ እንኳን አሁን አታውቅም። መጠጧን እየጠጣች በከፍተኛ ድምፅ ሳቀች። አጠገቧ ተንበርክካ የነበረችው የቤት ሰራተኛ ያቺው የምታሾፍባት ሚስት መሆኗን በፍጹም አላወቀችም ነበር። ሳራ ምንጣፉን የምታጸዳበትን ጨርቅ አጥብቃ ያዘች። አይኖቿ በዝምተኛ ቁጣ ይቃጠሉ ነበር። በልቧ ውስጥ እንዲህ ስትል ማለች፣ በቅርቡ ክሎይ፣ በጣም በቅርቡ አንቺና ጀምስን እጋፈጣቸዋለሁ። እናም እውነቱ ሙሉ በሙሉ ይፈነዳል። አመሻሽ ነበር። ፀሐይ በቀስታ እየጠለቀች በግቢው ላይ ወርቃማ ብርሃንን እየረጨች ነበር። በሳሎን ውስጥ ክሎይ በስንፍና ሶፋው ላይ ተቀምጣ ስልኳን ታያለች። በድንገት መኪና ወደ ግቢው ሲገባ ሰማች። ፊቷ ወዲያውኑ በራ። አይኖቿ ከረሜላ እንደሚጠብቅ ሕፃን አንጸባረቁ። ተመለሰ እያለች በደስታ ዘለለች። ወደ መስታወቱ ሄዳ ፀጉሯን አስተካከለች። በአንገቷ ላይም ሽቶ ረጨች። እናም በመስታወቱ ለራሷ ፈገግ አለች። ከዚያም ወደ በሩ ተቻኮለች። የጫማዋ ተረከዝ በወለሉ ላይ ቋ ቀጭ ቋ ሲል ይሰማል። ከጥቂት ጊዜ በኋላ ጀምስ ከቀኑ ስራ ደክሞት ገባ። ከረቫቱ በጥቂቱ ላላ ብሏል። ቦርሳውንም ይዟል። ክሎይ ባየችው ቅስፈት በደስታ ጮኸችና በቀጥታ ወደ እቅፉ ገባች። እንኳን ደህና መጣህ የኔ ፍቅር አጥብቃ አቀፈችው። ጉንጩን ሳመችው። ጄምስ ፈገግ አለ። በፊቱ ላይ የታየው ድካም ሙሉ በሙሉ ጠፋ። ኦ እንዴት እንደናፈቅሽኝ ብሎ ተናገረ። ክሎይ በኩራት ፈገግ ብላ ወደ ምግብ ጠረጴዛው ጠቆመች። የቤት ሰራተኞቹ የምትወደውን ጣፋጭ ምግብ አብስለውልሃል፣ ገላ መታጠቢያህንም አዘጋጅተውልሃል አለችው በኩራት። ጄምስ ፊቱን አጠቆረና ተመለከታት። ሰራተኞቹ ብሎ ደገሞ። ምን ማለትሽ ነው ሰራተኞቹ? እኛ እኮ ያለችን አንድ የቤት ሰራተኛ ማያ ብቻ ናት። ክሎይ አይኖቿን አርገበገበችና በሆነ ሁኔታ ሳቀች። አይ ውዴ አለች በቀልድ። አሁን 2 ናቸው፣ ማያና ሌላኛዋ ደግሞ ቺዮማ ናት። በጣም በጥሩ ሁኔታ ሲንከባከቡኝ ነበር። ያ ስም ሲጠቀስ የጄምስ ልብ መምታት ጀመረ። አንድ እንግዳ ፍርሃት በደረቱ ውስጥ ተሰማው። ተጨማሪ ጥያቄ ከመጠየቁ በፊት ክሎይ እጆቿን በከፍተኛ ድምፅ አጨበጨበች። ማያ፣ ቺዮማ፣ ሁለታችሁም ወደዚህ ኑ ብላ ተጣራች። የእግር ኮቴ ድምፅ በኮሪደር ውስጥ አስተጋባ። ማያ አንገቷን ደፍታ ልቧ እየመታ በመጀመሪያ ገባች። ከዚያም ሳራ ታየች። አሁንም እንደ ቤት ሰራተኛ ለብሳ ነበር። ፀጉሯ ፊቷን ሸፍኖታል። ረጋ ያለች ትመስላለች፣ ግን አይኖቿ ቀልተው ነበር። ጀምስ ባያት ቅስፈት ዓለሙ ተናጋ። ቦርሳው ከእጁ አምልጦ
ወለሉ ላይ በከፍተኛ ድምፅ ወደቀ። ከንፈሮቹ ተንቀጠቀጡ። ሳራ ብሎ በደካማ ድምፅ ተንተባተበ። ፊቱ ገረጣ፣ ጉልበቱ ተብረከረከ፣ በግንባሩ ላይ ላብ ወጣ። ክሎይ ግራ ተጋብታ ሁለቱንም ተመለከተች። ምን? ጄምስ፣ እሷ ማናት? ቆይ ምንድነው? ሳራ በቀስታ ቀናለች። አሁን መሸፈኑ ትርጉም አልነበረውም። ድምጿ ስለታም፣ ጠንካራና በህመም የተሞላ ነበር። ንገራት ጄምስ አለች በቀዝቃዛ ድምፅ። እኔ ማን እንደሆንክ ንገራት፣ ወይንስ እኔ ራሴ ልንገራት? ጄምስ ጉልበቱ ከዳው። ወለሉ ላይ ወደቀና እጆቹን አጣመረ። ሳራ እባክሽን ቆይ ላስረዳሽ ብሎ ተናገረ። ድምፁ እንደፈራ ህፃን ይንቀጠቀጥ ነበር። ነገር ግን ሳራ እጇን አንስታ ዝም እንዲል አደረገችው። መላ ቤቱ ዝም አለ። በግድግዳ ላይ ያለው የሰዓት ድምፅ ጎልቶ ይሰማ ነበር። ክሎይን ተመለከተቻት። አይኖቿ ረጋ ያሉ ቢመስሉም ገዳይ ነበሩ። ክሎይ ብላ ጀመረች። እኔ ሳራ ነኝ፣ የጄምስ ሚስት፣ የዚህ ቤት እውነተኛ እመቤት፣ ባልጋዬ ላይ ስትተኝ የነበርሽው ሴት። የክሎይ አፍ ተከፈተ። በመብረቅ እንደተመታ ሰው ወደ ኋላዋ ተንገዳገደች። የገበያ ቦርሳዋ ወለሉ ላይ ወደቀ። ከንፈሯ ተንቀጠቀጠ። አይ ይህ እውነት ሊሆን አይችልም ብላ በሹክሹክታ ተናገረች። ራሷን እየነቀነቀች ነበር። ጄምስ፣ እየዋሸች እንደሆነ ንገረኝ እባክህን። ሳራ አንድ እርምጃ ተጠጋች። አይኖቿ ክሎይ ላይ ተተክለዋል። ወደ ቤቴ መጣሽ፣ በወንበሬ ላይ ተቀመጥሽ፣ እናም የኔን የቤት ሰራተኛ አዘዝሽ። አልጋዬ ላይ ተኛሽ፣ ከባለቤቴ ጋር በምጋራው አልጋ ላይ ተኛሽ አለች፣ ድምጿ በህመም እየተንቀጠቀጠ። ንገሪኝ ክሎይ፣ እንደ ንግስት ተሰማሽ? ራስሽን ኃይለኛ እንደሆንሽ አሰብሽ? የክሎይ ጉልበት ስሉ መቆም አቃታት። አይኖቿ በእንባ ተሞሉ። ለማምለጥ ወደ በሩ ለመሮጥ ሞከረች። ነገር ግን ሳራ እጇን በቁጣ አነሳች። አይ እንዲህ በቀላሉም አይሆንም አለች በቀዝቃዛ ድምፅ። ማያ በፍጥነት ወደፊት መታ መውጫውን ዘጋችው። አይኖቿ በቁጣ ይቃጠሉ ነበር። በመጨረሻም ጄምስ አይኖቹ ቀልተውና አብጠው ቀና አለ። ሳራ እባክሽን ብሎ ተናገረ። እምላለሁ ስህተት ነበር፣ እዚህ አድርሰናል ብዬ አላሰብኩም ነበር። እባክሽን ይቅር በይኝ ሳራ፣ አንቺ ለኔ ሁሉም ነገሬ ነሽ። ሳራ በመራራ ሁኔታ ሳቀች። ክሎይን በቆመችበት እንድትሸማቀቅ የሚያደርግ ህመም ያለው ሳቅ ነበር። ሁሉ ነገር? በንቀት ጠየቀች። ለዛ ነው ሁሉ ነገር ስለሆንኩ ነው ሌላ ሴት ወደ ቤቴ አልፎም ወደ አልጋዬ የመጣኸው? ጄምስ ራሱን ደፋ። ምንም ነገር መናገር አልቻለም። እፍረቱ እንደ ከባድ ጭጋግ ክፍሉን ሞላው። ክሎይ አሁን ከቁጥጥር ውጪ ሆና እየተንቀጠቀጠች እንዲህ አለች። ይቅርታ፣ ዛሬ እንደምትመለሽ አላወቅኩም ነበር። እሱ ለአንድ ሳምንት ቆያለሽ ብሎኝ ነበር። የሳራ ከንፈሮች በመጸየፍ ተጣመሙ። አንዲት ክብር ያላት ሴት እንዴት ወደ ሌላ ሴት ቤት ገብታ እንደ ባለቤት ትሆናለች? በጣም አሳፋሪ ነሽ፣ አሳፋሪ። ክሎይ ለመናገር ሞከረች። የሳራ ቁጣ የተሞላበት ሁኔታ ግን ወዲያውኑ ዝም እንድትል አደረጋት። ሳራ በቀስታ አንድ እርምጃ ወደፊት ሄደች። ድምጿ ረጋ ያለ ቢሆንም በኃይል የተሞላ ነበር። ከዚህ ቤት ምንም ነገር ሳይደርስብሽ አትወጪም አለች በቀዝቃዛ ድምፅ። ዛሬ ማታ ወደ ሌላ ሴት ቤት ገብተሽ ሰላሟን መስረቅ ምን ማለት እንደሆነ ትማሪያለሽ። ጄምስ አይኖቹ በእንባ ተሞልተው በቀስታ ወደ ሚስቱ ተሳበ። ሳራ እባክሽን ብሎ ለመነ። ድምፁ እየተንቀጠቀጠ ነበር። ይህንን ማስተካከል እንችላለን። ትዳራችንን አታፍርሺ፣ ሁሉንም ነገር አትጣይ። ነገር ግን ሳራ በጽናት ወደ ኋላ ተመለሰች። ፊቷ ረጋ ያለ ቢሆንም አይኖቿ በቁጣ ይቃጠላሉ። ጄምስ አለች በቀዝቃዛ ድምፅ፣ እዚህ የሆነው ነገር ሁሉ ባንተ ነው። ላደረግከው ነገር ዋጋህን ትከፍላለህ። ድምጿ የረጋ ስለታምና በጥንካሬ የተሞላ ነበር። አይኑን እያየች በቀስታ ነገር ግን በኃይል እንዲህ አለችው፣ ዕቃዎችህን ጠቅልል፣ ካሁን በኋላ እዚህ አትኖርም። ቃላቱ ጄምስን እንደ መብረቅ መቱት። ለጥቂት ጊዜ ደንግጦ አፈጠጠባት። ከዚያም ራሱን በከፍተኛ ሁኔታ አወዛወዘ። እንባ በፊቱ ላይ እየፈሰሰ ነበር። አይ እባክሽን ሳራ፣ ይህ የኔም ቤት ነው፣ ይህንን አታድርጊ። ሳራ አጭርና መራራ ሳቅ ሳቀች። ያንተ ቤት ብላ ደገመችው። ድምጿ በመጸየፍ ተሞልቶ ነበር። ጄምስ፣ ይህ የኔ ቤት ነው። በውስጡ ያለው ነገር ሁሉ፣ መኪኖቹ፣ ፈርኒቸሩ፣ ስትደሰትበት የነበረው ህይወት ሁሉ የመጣው ከኔና ከአባቴ ኩባንያ ነው። በጥልቀት ተነፈሰች። አይኖቿ ጠነከሩ። እና አሁን ደግሞ ሁሉም ነገር አብቅቷል። ጄምስ ወለሉ ላይ ሙሉ በሙሉ ተዘረረ።
ጉልበቶቹ እምነበረድ ወለሉን ሲመቱ እጆቹ ወደሷ ተዘረጋ። እባክሽን ሳራ ብሎ ጮኸ። ድምፁ እየተሰባበረ ነበር። ስለ ትዝታዎቻችን አስቢ፣ በአንድ ወቅት ስለነበረን ፍቅር አስቢ፣ እባክሽን እንደዚህ አታጥፊኝ። ሳራ ጎንበስ ብላ አይኖቻቸው እስኪገናኙ አየችው። ተጠጋች። እናም ሳያስበው በጥፊ ያጮለችው። ከዛም እንደ ቢላዋ የሚቆርጥ ቀዝቃዛና በሚያምሽ ሹክሹክታ ጀምስ፣ ይህንን በር ለሌላ ሴት በከፈትክበት ቅጽበት እኛን አጥፍተሃል። በአልጋዬ ላይ እንድትተኛ በፈቀድክበት ቅጽበት ፍቅራችን አብቅቷል። ድምጿ በጥቂቱ ተሰባበረ። ነገር ግን ጥንካሬው አልጠፋም። በገዛ እጆቼ የገደልከውን ፍቅር እንዳስባት ጠይቀኝ። አትቀልድ ጄምስ። በከፍተኛ ሁኔታ እያለቀሰ ከንፈሮቹ እየተንቀጠቀጡ ሳራ እባክሽን ብሎ ለመናት። የፈለግሽውን አደርጋለሁ፣ እቀየራለሁ፣ በህይወቴ እምላለሁ፣ እቀየራለሁ፣ እባክሽን እዚህ አትጣይኝ። ሳራ በመጨረሻም በቁርጠኝነት ወደ ታች ተመለከተችው። ነገ ጠዋት አለች በጽናት። ነገ ጠዋት ከአባዬ ኩባንያ ስራህን ትለቃለህ። ያገኘኸውን ጥቅም፣ ክብር፣ አበል ሁሉንም ነገር ታጣለህ። የጀምስ አይኖች በፍርሃት ፈጠጡ። ፊቱ በተስፋ መቁረጥ ተጨማደደ። አይ ሳራ እባክሽን፣ እባክሽን ይህንን ስራ ካጣው ምንም አይኖረኝም። ይህንን አታድርጊብኝ ብሎ እየተሳበ የልብሷን ጫፍ ያዘ። እንባው ወለሉን አራሰው። እባክሽን ሳራ ብሎ አምርሮ አለቀሰ። እለምንሻለሁ፣ ይቅር በይኝ፣ አንድ ተጨማሪ እድል ብቻ ስጪኝ። ነገር ግን ሳራ በቀስታ ወደ ኋላ ሄዳ ልብሷን ከእጁ አስለቀቀች። አይኖቿ በእንባ ቢሞሉ ልቧ ግን ድንድን ብሎ ነበር። ይህንን አስቀድመ ማሰብ ነበረብህ አለች ጠንከር ባለ ድምፅ። እኔን አሳልፈ ከመስጠት በፊት፣ ወደ ቤቴ ውርደት ከመጨመረ በፊት ይህንን አስቀድመ ማየት ነበረብህ ጄምስ። ፊቷን አዞረችበት። ድምጿ በቤቱ ውስጥ እንደ ነጎድጓድ አስተጋባ። ጄምስ አለች ለመጨረሻ ጊዜ፣ ቃላቷ በጥልቀት እየቆረጡት። በቃ አብቅቷል። የጫማዋ ተረከዝ ድምፅ እየራቀ ሄደ። ጄምስን በቀዝቃዛው ወለል ላይ ተንበርክኮ ተሰብሮ እየተንቀጠቀጠ ትታው ሄደች። ክሎይ ግድግዳው ላይ ተለጥፋ ቆማለች። አይኖቿ በእንባና በቁጭት ተሞልተዋል። ማያ በዝምታ አንገቷን ደፍታ ለመቤቷ አዘነች። ከደቂቃዎች በፊት ከቤቷ በር ላይ ስትገኝ የነበራትን ፈገግታ አስታወሰች። የክሎይ ልብ በከፍተኛ ሁኔታ መታ። የሳራ ድምፅ በሳሎን ውስጥ እንደ ነጎድጓድ ሲያስተጋባ ጉልበቷ ዛለ፣ እጆቿ ተንቀጠቀጡ። በህይወቷ እንዲህ ተዋርዳና ተንቃ አታውቅም። እንባ በጉንጮቿ እየፈሰሰ እመቤት አላወቅኩም ነበር እባክሽን አለች። ከውርደቱ ለማምለጥ ወደ በሩ ለመሮጥ ሞከረች። ነገር ግን ማያ ወደፊት መታ በኃይል ገፋቻት። እዚሁ ቁሚ ብላ ማያ በቁጣ አዘዘቻት። ሳራ ወደ ክሎይ በቀስታ ተራመደች። እያንዳንዱ እርምጃ የረጋ ግርማ ሞገስ ያለውና በኃይል የተሞላ ነበር። ድምጿ የረጋ ቢሆንም እያንዳንዱ ቃል የፍትህን ክብደት ተሸክሞ ነበር። በወንበሬ ላይ መቀመጥ እንደምትችይ አስብሽ ብላ ጀመረች። አይኖቿ ከሚንቀጠቀጠው የክሎይ ፊት ላይ ሳትነቅል በአልጋዬ ላይ መተኛት፣ የቤት ሰራተኛዬን ማዘዝ እንደምትችይ አስብሽ? ንገሪኝ ክሎይ፣ ይሄ ምን እንደሚያደርግሽ ታውቂያለሽ? ራሷን በደካማ ሁኔታ ነቀነቀች። ከንፈሮቿ ይንቀጠቀጣሉ። የሳራ ድምፅ ጠነከረ። ይሄ ሌባ ነው የሚያደርግሽ። ክሎይ ሙሉ በሙሉ ተሰባበረች። እመቤት እባክሽን ብላ አለቀሰች። እመቤት እባክሽን፣ እሱ ለአንድ ሳምንት እንደምትሄጂ ነግሮኝ ነበር። እንደምትመለሽ ያላወቅኩም ነበር እምላለሁ። ነገር ግን የሳራ ፊት ቀዝቃዛ ነበር። በሩ አጠገብ ለቆመው የጥበቃ ሰራተኛ ዞር ብላ በጽናት እንዲህ አለችው። ይህችን ሴት ከፊት ያስወጧት። ዛሬ ማታ ከጥበቃ ቤቱ አጠገብ በብርድ ውጪ ታድራለች። ወደ ሌላ ሴት ቤት ገብታ አለመከበር ምን ማለት እንደሆነ ትማራለች። ክሎይ ትንፋሿ ተቋረጠ። እባካችሁ ለምናችኋለሁ። ነገር ግን ለቅሷ ሰሚ አላገኘም። ርካሽ ልብሶችሽን ጠቅሊና ከቤቴ ውጪ አለች ሳራ በጥብቅ ድምፅ። አሁኑኑ። ጥበቃዎቹ ወዲያውኑ እንደታዘዙ ታደረጉ። ክሎይ ቦርሳዎቿን እየሰበሰበች ለእርዳታ አንድ ጊዜ ወደ ጀምስ ዞረች። ነገር ግን እሱ በዝምታ ቆሞ ነበር። ተሰብሮ አፍሮና አቅም አጥቶ ነበር። ሳራ እይቷን ወደሷ ዞረች። አንተም ጀምስ አለችው። ድምጿ ቀዝቃዛና የመጨረሻ ነበር። እቃዎችን ጠቅልል። ዛሬ ማታ በዚህ ቤት ውስጥ አታድርም። አንድም ቀን እዚህ እንድትሆን አልፈቅድም። የጄምስ አካል ቦርሳውን ለማንሳት ጎንበስ ሲል ይንቀጠቀጥ ነበር። ፊቱ ገረጣ። አይኖቹ በለቅሶ አበጡ። ምህረትን ፍለጋ ሳራን በደካማ ሁኔታ ተመለከታት።
ነገር ግን ምንም አላገኘም። ቦርሳውን እየጎተተ በኮሪደሩ ውስጥ ጠፋ። ልክ ወደ ገዛ ቀብሩ እንደሚሄድ ሰው። በሩ መጨረሻ ከኋላው ሲዘጋ ቤቱ ወደ ቀድሞ ዝምታ ተመለሰ። የሚሰማው ብቸኛ ድምፅ የሰዓቱና የሳራ የረጋ ተነፋፈስ ነበር። ለጥቂት ጊዜ ቆመች። ጥንካሬዋ በቀስታ ወደ ድካም ተቀየረ። ከዚያም ዞር ብላ ማያን ጥግ ላይ ቆማ አየቻት። አንገቷን ደፍታ እጆቿን በፍርሃት አጣምራ ነበር። ለጥቂት ጊዜ የሳራ ጠንካራ ፊት ረጋ አለ። በቀስታ ወደ ማያ ተራመደች። አይኖቿ በእንባ ተሞልተው ማያ አለቻት። አዳንሽኝ። ማያም በመገረም ቀና አለች። ድምጿ በስሜት እየተሰባበረ ቀጠለች። ባንቺ ድፍረት ባይሆን ኖሮ አሁንም በጨለማ ውስጥ ሆኜ ውሸቱን አምኜ ይኖር ነበር። እኔ ላላምንሽ እንደምችል እያሰብሽ እንኳን እውነቱን ነገርሽኝ። የማያ ከንፈሮች ተንቀጠቀጡ። እመቤት፣ እኔ ያደረኩት ትክክለኛውን ነገር ነው አለች በቀስታ። ፈርቼ ነበር፣ ነገር ግን ስትታለይ ዝም ብዬ ማየትም አልቻልኩም። የሳራ አይኖች በእንባ ተሞሉ። ተጠግታ ማያን አቀፈቻት። አንቺ ለኔ ከቤት ሰራተኛ በላይ ነሽ ብላ ተናገረች። አይኔ ሆነሻል፣ ጥንካሬ ሰተሽኛል፣ ልክ እንደ እህቴ ነበርሽ። ማያ ለቀሰችና አጥብቃ አቀፈቻት። ሳራም ፈገግ ብላ እንዲህ አለች፣ ለዚህም ደግሞ ዋጋሽን ታገኛለሽ። ከምትገምቺው በላይ እንድትባረክ ያደርጋለሁ። ከጥቂት ጊዜ በኋላ የፊት ለፊቱ በር በድጋሚ ተከፈተ። ጀምስ ቦርሳውን ወደ ግቢው በር እየጎተተ ታየ። ሳራ ከማያ ጋር በበሩ አጠገብ ቆመች። ጀምስም ቆመና ሐሳቧን ትቀይር እንደሆነ በማሰብ ለመጨረሻ ጊዜ ዞር አለ። ነገር ግን የሳራ ፊት ጠንካራ ነበር። አይኖቿ ካሁን በኋላ ህመም አያሳዩም ነበር፣ ሰላምና የመጨረሻ ውሳኔን እንጂ። ሌላ ምንም ቃል ሳትናገር ፊቷን አዞረችበት። ያ ቀላል እንቅስቃሴ ሁሉንም ነገር ተናገረ። አብቅቷል፣ ጀምስ አብቅቷል። ራሱን ደፋ። እንባውን አበሰውና ከግቢው ወጣ። ያንን የተመቻቸ ህይወትና ቤቱን እንደ ቀላል ነገር ይቆጥራት የነበረችውን ሴት ትቶ ከዚህ ሄደ። ውድ ቤተሰቦቼ፣ በውሸትና በክህደት ላይ የተገነባ ቤት ፈጽሞ አይቆምም። ታማኝ ልብ በዓለም ላይ ካሉ ሀብቶች ሁሉ የላቀ ዋጋ አለው። ውሸት ምንም ያህል ቢቆይ እንኳን እውነቱ መውጣቱ የማይቀር ነው። አንዳንዱ ድርጊት የራሱ ውጤት አለው እና አንዳንድ ጊዜ ይቅርታ ህመሙን አያጠፋውም። እናንተ በሳራ ቦታ ብትሆኑ ምን ታደርጉ ነበር? ጀምስን ይቅር ትሉት ነበር ወይንስ ለዘላለም ትሰዱት ነበር? እናንተ በማያ ቦታ ብትሆኑስ ስራችሁን እንደምታጡ እያወቃችሁ እውነቱን ለመናገር ድፍረቱ ይኖራችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ይህንን ልብ የሚነካ ታሪክ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ታሪኩ ልባችሁን ከነካው ላይክ ማድረጋችሁን አትርሱ። ሐሳባችሁንም በኮሜንት አጋሩን። ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉላቸው። ተጨማሪ ልብ የሚነኩ ታሪኮችን የምታገኙበትን ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።